ኪሮቤል እንግዲህ ዛሬ በቀሉ ተሳክቶለታል። እስካሁን ድረስ በጣም ጉራና ፎከራ ብቻ ነበር የሆነው። በዛሬው ግን በጣም አስደማሚ እንዲሁም አስገራሚ ነገሮችን ሰርተዋል። ከነዛ መካከልም ማንም ሰው ሳያስበው እንዲሁም ደግሞ ይገመታል ተብሎ ያልተገመተ ነገር ነው በጭራሽ ያደረገው ማለት ነው። ምኞትን ከምትጠጣው ጁስ ላይ እንዲሁም ደግሞ የሙሽሮች መርዝ ወይም ደግሞ የሙሽሮች ግብዣ ተብሎ ከሚቀርበው ላይ መርዝ ነስንሶ ከምግቧና ከመጠጧ ላይ እንድትበላ አድርጓል ማለት ነው። በእርግጥም በወቅቱ ሁላቸውም ሰርጉ ላይ ተገኝተው እየጨፈሩ እንዲሁም ደግሞ ድምቅ ሽብርቅ እያደረጉ ነበር የነበረ። በዛ ምክንያት ይህንን አጋጣሚ በመጠቀም ዛሬማ ይህ ድል ሊያመጣኝ አይገባም፣ ሁለታቸውም ታይተው ሲያላቅሱ ማየት ነው የምፈልገው በማለት ኪሮቤልም እድሉን ተጠቅሞ አሁን መርዟታል ማለት ነው ምኞትን። ምኞት በአሁኑ ሰዓት ሆስፒታል ነው ያለችው። ነገር ግን ማን እንደመረዛትና ምን አይነት ነገር እንደተደረገባት ማንም እስካሁን አላወቀም። በዛ ሰዓት ምንም እንኳን የታገተች ቢሆንም ያ ማን እንዳገታት እስካሁንም አላወቁም። ነገር ግን የዙፋን እናት ዘርፌ ይህ ኪሮቤል የሚባለው ልጅ በጭራሽ አልወደድኩትም ብላ ስታማክራት ነበረ፣ ለበረከት እናት ማለት ነው። የበረከት እናት ደግሞ በዚህ ጉዳይ አልተስማማችም። እባክሽ ደግሞ እንደዚህ ብለሽ ልጅሽን እንዳታስከፊያት ትቆጣለች እና አልወደድኩትም ብለሽ እንዳትናገሪ ኪሮቤልን። ምናልባት እሷ ወደውና ፍቅረው ከሆነ ደግሞ ልክ እንደ በረከትና እንደ ዙፋን እንዲሁም እንደ ምኞት ልድራት ትችላለሁ ዙፋንንም። ስለዚህ መናገር የለብሽም አፍሽን ያዥ እያለች በጣም ሁለቶች እናቶቿ ሲከራከሩ ነበር። በነገራችን ላይ እዚህ ጋር ሁለቶች እናቶቿ የዙፋን በጣም ሲጨቃጨቁ ነበረ። አንዷን እንዳታስከፋት እሷም ደግሞ አይኔ ናት፣ ስለዚህ ለምን አስከፋታለሁ የሚል ጭቅጭቅ ውስጥ ገብተው ነበር። በጭቅጭቃቸው ውስጥ ግን ሁለቶችም እንደሚዋደዱ ያሳያል። ያው ቢጨካከሩ ቢነቋቆሩም ግን ደግሞ ፍቅራቸው እንዳለ ነው ማለት ነው። ስለዚህ አንድ ለነሱ ጭቅጭቃቸው የፍቅርን መግለጫ አድርገው የተጠቀሙበት። እንዲሁም በሉ አሁን ወደ ሰርጉ እንሂድ በማለት ወደ ሰርጉ ሊሄዱ ችለዋል። በሌላ በኩል ኤልሳ አሁን ላይ አስታማ እንዲሁም ደግሞ ጥሩ ሰው ከሆነ በኋላ እኔን ይመርጠኛል ብላ በተስፋ ስትጠብቀው የነበረችው ነበረች። ግን እሱ በሚያሳዝን ሁኔታ ሊመርጣት አልቻለም። በዚህም በጣም አዝና በድሏ እድል አይደለም ብላ በአባቷ እንዲሁም በዙፋን እንደምትወደው ተናግራ ለሁለት ሰው ነው በነገራችን ላይ የተናገረችው። ለበረከት አልነገረችውም እንደምትወደው። ግን በረከታውን ብትነግረው ኑሮ ምን ሌላት ይችላል? እኔ አንተን አፍቅሬ ያለው ኤልሳ እዚህ ቤት የምመላለሰው አንተን ብዬ ነው ብላ ብትለው ኑሮ ምኞትን ይመርጣት ነበር ወይስ ደግሞ አይመርጣትም? ብቻ ከመረጣት በኋላ ዙፋንም እንዴት አድርጌ ነው ለዚች ጓደኛ የምነግራት በማለት ተጨንቃ ነበረ። ነገር ግን ጓደኛዋን ላለማጣት ስትል እኔም እናንተን የመሰለ ቤተሰብ ስላገኘው ደስተኛ ነኝ፣ ስለዚህ እሷን መረጠም አልመረጠም ችግር የለውም፣ በቃ በድል ያዝናለሁ በማለት ኤልሳ ማለቃቀስ ነበር የጀመረችው። እንዲሁም በተለይ ደግሞ እራት ጋብዟት እራት እየበሉ ነው ስትላት በጣም ልቧ ተሰብሮ አዝና ወደ ቤት ነበር ሄደችው። ወደ ቤት ከሄደችም በኋላ እያለቀሰች ነው ሄደችው ማለት ይቻላል። ምክንያቱም ካላለቀሰች የሚወጣላት ነገር አልነበረም። በዛ ምክንያት ሄዳ ነገሮችን ለማስተካከል ሞክራለች። እንዲሁም ደግሞ በጣም ሲከፋት ጭንቀት የምትደውለው ለአባቷ ነው። ለአባቷ ግልጽ ስለሆነች ኤልሳ ሁሉን ነገር ትነግረዋለች ማለት ነው። አባቷም ደግሞ ጥሩ ምክር ነው የመከራት። በነገራችን ላይ አሁን አንዳንድ ወላጆች እኔ የምወደውን ልጅ ሌላ ሰው ወሰደብኝ ብላ ብትነግረው፣ ለምሳሌ በኤልሳ ቦታ ሌሎች ሰዎች ቢሆኑ ያንቺ የሆነ ሰውማ ማንም ሰው ሊወስደው አይገባም፣ ስለዚህ እንደምንም አድርገሽ ሰርጉን አበላሽው፣ አፍርሽው፣ እንደምትወጂው ነገር ምናምን ብሎ ይገፋፋት ነበረ። ግን የዶክተሩ ደግሞ እንደዛ አላለም። ዶክተሩ በቃ ችግር የለውም ምርጫውን አክብሪለት፣ ላንቺም ደግሞ የሚሆን ሰው ይመጣል አታስቢ በማለት አበረታቶ አያጽናንቶ ነው ዝም ያላት። እና እዚህ ጋር በጣም የሚደነቅ ነገር ነው የተሰራው። ምክንያቱም ኤልሳ ራሱ ነገሮችን አምናን በመቀበሏ ጥሩ ነው። እኔ እንደውም ስትነግራት ዙፋን የመሰለኝ በእርግጠኝነት ይች ልጅማ የሆነ ስህተት ትሰራለች ብዬ ነበር ያሰብኩት። ምክንያቱም በእርግጠኝነት ምኞትን ትጎዳታለች ወይም ደግሞ ታግታታለች ወይም ደግሞ ከኪሮቤል ጋር በእርግጠኝነት ተስማምታ እቅሉ እንዲበላሽ ታደርጋለች ብዬ ነበረ። እንደዛ አላደረገችም ኤልሳ። እዚህ ጋር ጎበዝ ናት። ያው ፍቅሯን በልቧ አድርጋ ዋጥ አድርጋ ብቻዋን ስታለቀስ ነው የዋለችው ማለት ነው። ከዚህ ጋር የሚያስገርም ነገር ቢሆንም ያው በቃ ለጓደኛዋ ደስታ ስትል እየሳቀች ነበረ እና ፊት ለፊቱ ደግሞ የምትወደውን ሰው በሰርጉ ቁማ ስትድር ደግሞ ከባድ ነው ማለት ነው። እንግዲህ አንድ የሚወዱትን ሰው በሰርጉ ላይ ቁመው መዳር እና ኤልሳም ይህንን ነገር ነበር ስታደርግ የነበረው። በጣም አዝና እንዲሁም ደግሞ የምትወደው ሰው ሌላ ሴት ሊያገባ ሽርን ጉድ ስትል የነበረ የሚገርማችሁ ነገር። በዛ ምክንያት ታዲያ
ይህን ሁሉ አታውቅም ምኞት አሁን እንደ ንጹህ ጓደኛ እንዲሁም ደግሞ እንደምትወደው እንደምታፈቅረው አታውቅም ነበረ። ስለዚህ ግን አሁን ሁላቸውም እንደዛ ሽርን ጉድ ሲሉላት በሰርጓ በጣም ያስተዋለቻት ዙፋን ነበረች። የኤልሳን ሁኔታ በጣም ልቧ እንደተሰበረ እንዳዘነ ምናምን ተረድታለች። ግን ደግሞ የወንድሟን ምርጫ ማክበር ስለነበረባት ምንም ቦታ አልሰጠቻትም ማለት ነው። ብቻ ግን በምችለው አቅሟ ከጎንሽ ነኝ አይዞሽ እያለች ለማበረታታት እና ለመደገፍ ስትጥር ስትሞክርም ነበረ። ይሄ ነገር በጣም የሚደነቅ ነገር ነው ዙፋን ያደረገችው በበኩሏ። እንዲሁም ልታደርግላት የምችለው ነገር ይሄ ነው። እንግዲህ ወንድሟ እዚህ ጋር በጣም ተወደው እሱ ደግሞ በጣም የሚወዳት የሚያፈቅራት መጥተው አግብቶ ምናምን ማየት ትፈልጋለች። ሁለቶችም ቢወዱትም ግን ደግሞ የወንድሟን ምርጫ ማክበር ስለነበረባት ዝም ብላለች ማለት ነው። በዛ ምክንያት ታዲያ በመካከላቸው ያው ዙፋን በጣም ስታዝን ነበረ። ምን ሆንሽ በማለትም እቅፍ አድርገው ፍቅራቸውን ሲያሳዩት ነበረ። ለምንድነው ስሏት እንግዲህ ያለችው ምንድነው አባቴ በኖረ በጣም ይሄን የደስታዬን ቀኔን ቢያቅልኝ እና ቢያይ ጥሩ ነበር ብላ ነው የተመኘችው። በእርግጥም አባቴ ስትል ኤልሳ አንጀት የበላች ወይም የበላት ይመስላል። ለምሳሌ አሁን ኤልሳ አባቷ በጣም ነው የሚወዳት የሚንከባከባት። በሌላ በኩል በበረከትን ብታጠሙ እንኳን በአባት መወደድ ምን ማለት እንደሆነ የገባት ናት። ከዛ ላይ ደግሞ ከምኞት ላይ ደግሞ ስናይ በበረከት የተመረጠች ብትሆንም ግን ደግሞ አባቷ ከጎኗ ስለሌለ በጣም አዝና ነበረ። በዛም አበረታታዋት አይዞሽ ብለዋት ሞቅ ሞቅ ለማድረግ ሞክረዋል። እኔ ግራ ገብት ያለኝ የፍቅር ጥያቄውን አቀርበላት ከዛ እሻለችው። በእርግጥ ተግጠጥራ ነበረ። እንዴት እኔ እኮ አንድ የቤት ተራ ሰራተኛ ነኝ፣ እኔን በኢኮኖሚ ራሱ እንኳን ልንመጣጠን አንችልም፣ እንዴት ነው እኔን የመረጥከኝ በማለት ጠይቀዋለች። ይህ ጥያቄ በጣም አሪፍ እና ጥሩ ነጥብ ያለው ጥያቄ ነው የጠየቀችው። ነገር ግን በረከት ምንድን ነው ያለው? እኔ አንቺን መውደዴን ብቻ ነው ማይ እንጂ እዚህ ጋር ገንዘብ ምናምን ለእኔ ምንም አይደለም በማለት ይነግራታል። ከዛ በጣም እምቢ ለማለትም ታግላለች። በነገራችን ላይ ግን እሷም ስትወደው እንደምትወደው ያስታውቅ ስለነበረ ከዚህ በፊት ነገሮችን ቀለል አድርጋ ጥለው ልትወጣ የነበረውን እቅፍ አድርገዋለች ማለት ነው። እና የፍቅር ጥያቄውን ከተቀበለችው በኋላ እንዲሁም ደግሞ እራቱን ከበሉ በኋላ ነው ወደ ሰርጉ የሄዱት። ግን ፈጣጠነብኝ። ህልም ነው አትሉኝማ? ህልም አይደለም በእርግጠኝነት ኬሮድ ዛሬ ያዘጋጁልን። መቼም ኪሮቤል እያለመ ነው አትሉኝም? ይሄ ነው ሁሉ ነገር የሚያደርጉልን። ወደ ወራት ከበደ። ከዛ በሉ ጠጡ ፈታሉ። ከዛ ወክ አደረጉ። የተወሰነ ቀን እንደዚህ ልብስ ቃይራ ምናምን ምኞት ራሱ ወክ አደረገች። ተዋወቁ ማለት ነው። በቃ በጥሩ ጥሩ ጊዜ ጥሩ የፍቅር ጊዜ የሚባለው ነገር ካሳለፉ በኋላ ወዲያውኑ ወደ ጋብቻ ነው የመጡት። ጋብቻውንም እንደፈጸሙት ደስተኛ ናቸው ሁላቸውም። በትንሽ ሰው ብዙም ወከባ ያልበዛበት ያልተጋነነ ሰርግ ነው ያደረጉት። እንዲሁም ደግሞ ከዛው በቃ ቤተሰቦቻቸው ሰብሰብ ብለው ነው ያከበሩት ማለት ነው። ዶክተሩና ያው እናቷ የዙፋን ሁለት እናቶች እና ደግሞ ሌላው ነገር ለየት የሚያደርገው ዙፋን ሳሎን ላይ ሆና አንዷ እናት ነው መጠራት የፈለገችው፣ ግን እናቴ ነኝ እንጂ ተዘጋጅተና ወደ አዳራሽ እኮ ልንሄድ ነው ትላታለች። እና ሁለቶች እናት ደግሞ ልብስ ለመልበስ እየተጨቃጨቁ ነበር ከአንድ ክፍል። ከዛ ሁለቶች እናቶች ብላ ትጠራለች ማለት የሚገርማችሁ ነገር። እና በዚህ ደግሞ ኤልሳን ምኞት ራሱ ይስቁ ነበረ። ነገር ግን መጡ። መጀመሪያ እናቴ የምትላት ቀድማ መጣች። ከዛ የወለደቻት መጣች። ከዛ ዘርፌ ነኝ እንጂ ብላ መጣራት። ሞቅ ደመቅ አረጉት ማለት ነው። ቁጭ አሉ፣ ተሰበሰቡ። ኪሩቤልም ታዲያ የሙሽራው ሚዜ ነበር። የሚገርማችሁ ነገር እየሳቀ በዛ ጥርሶቹ እያታለለ እሱ ለካ ነገሮችን ጥንሰስ ያደርጋል። ታዲያ በዚህ ምክንያት ደግሞ ያቺ ትዝታ በጣም ሰክራ ነበረ እና ይህ ኪሩቤል አይሆንሽም እባክሽ ተይው፣ ኪሩቤል የሆነ ነገር ያደርግሻል እያለቻት እየነገረቻት ነበር። እና በዚህ ምክንያት ደግሞ ዙፋን አላመነችም። አንቺማ እንደዚህ ሰክረሽማ ወደ ሰርጉ እንድትሄጂ አልፈልግም ትልና ክፍሉን ነበር የቆለፈችባት። ክፍሉን በመቆለፏት ጥሩ ቢሆንም ግን ደግሞ ማመን ነበረባት። እና ሰርጉም ምንም ካበቃ በኋላ ያው ከሱ ጋር ማውራት ስላለባት ወጣ ብላ ወደ አንድ በኩል ታወራለች ማለት ነው። ከዛም ጠጋ ሌላ ስል ትሸሻለች ማለት ነው ዙፋን። በእርግጥ እናቷም አልወደደችውም፣ ትዝታም አልወደደችውም። ጥርጣሬያቸው እንዳለ ልክ ቢሆንም ግን እዚህ ጋር በፍቅሩ ሳትወድቅ አትቀርም እና የእሱ ጥሩነት ብቻ ነው የሚታያት። ሌላ ነገር እየታያት አልነበረም የነበረው በወቅቱ። ተይ እባክሽ ይቅርብሽ እያሏት እንኳን አሰማም። በእርግጥም ቀጣይ የእናንተን ሰርግ እጠብቃለሁ የኤልሳልና የምኞትን ማለት የዙፋን በማለት ራሷ ምኞት ሀሳቧን ገልጻ ነበር እና ተመራረቁ። በጣም ደስ የሚል ምርቃን የተመረቁት። ዶክተር ራሱ መረቅ ሲባል ግን ልጁ አሳዝነው ስለነበር አልመርቅም ብሎ ነበር። የሚገርማችሁ ነገር ከዛ ግን በኤልሳ ግፊት ተነሳስቶ
መረቃቸው ማለት ነው። ግዴታ ለልጁ ሲል የመረቃ ሰው። ኤልሳም በጣም እያለቀሰች ነበር ከአባቷ ስር ተደብቃ ግን ማለት ነው። ኤልሳ አምሮባት ነበር። በዛው አጋጣሚ የሚያማምር ልብስ ነው የለበሰችው። ታኮ ጫማ ምናምን ኦ ማይ ጎድነስ ትላላችሁ። ከሙሽራይት በጣም ማምራ በልጣ ነበር የለበሰችው። ግን ምን ይደረጋል፣ ታደልታል እንጂ አይታገሉትም ይባላል። እሺ ዙፋንም ወደ ቤት ከተመለሰች በኋላ ማንም የለም እንዲህ ብላ ቆጮ ስትል ያው እያሰበች ነበር። በተለይ ደግሞ ከኪሮቤል ጋር ወታ የነበረውን ነገር ስታይና ጠጋ ብላት እንደነበረ ስታስታውስ መሳቅ ጀመረች። ወዲያው በረከትም እንግዲህ ጫጉላ ሸረሸሬ ነው ብሎ ያው የሚፈልገውን ነገር ለማድረግ ሲሞክር ልቤ ታመመ ትለዋለች። በቃ ራሷን ስታዝለፍልፍ ትላለች። እና በዚህ መካከል በረከት ጮሆ ወደ ሆስፒታል ወስዷታል። እና አድሬ ኪራም እኔ ስስቅ ስጫወት ዝም ብዬ መሰላችሁ? የራሴን የምሰራውን ስራ እኮ ሰርቼ ነው እንጂ አብሬያቸው የሳኩት እናንተን ወድጃቸው ወይም ደግሞ ለእናንተ ደስታ ፈልጌ አይደለም እያለ ያጨበጭባል። ከዛ እንደተፈጸመ ለጋሽ ደውሎ ነገር አሁን ምኞት ትሞታለች ወይስ ደግሞ ትተርፋለች? በሰርጋቸው ቀን እንደዚህ አይነት ነገር መፈጠሩ በጣም ያሳዝናል። እና ምኞት ደህና ትሆናለች ብለን እንግዲህ እንመኛለን። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ